ምዕራፍ 6 እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሠራን እንኑር? ከቶ አይሆንም። ለኃጢአት ሞተናል። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን? ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሣ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። በሞቱ ከእርሱ ጋር እንደዚህ ከተባበርን በትንሣኤው ደግሞ በእርግጥ ከእርሱ ጋር እንተባበራለን። ከእንግዲህ የኀጢአት ባሮች እንዳንሆን የኀጢአት ሰውነት እንዲሻር አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ምክንያቱም የሞተ ከኀጢአት ነፃ ወጥቶአል። ከክርስቶስ ጋር ከሞትን ከእርሱ ጋር እንደምንኖር እናምናለን። ክርስቶስ ከሙታን ተነስቶአልና ዳግመኛ እንደማይሞት እናውቃለንና ሞት ከእንግዲህ በእርሱ ላይ ጉልበት አይኖረውም። በሞተ ጊዜ ለአንዴና ለመጨረሻ ጊዜ ለኀጢአት ሞቶአል። ነገር ግን በሕይወት መኖርን ለእግዚአብሔር ይኖራል። እንደዚሁም ለኀጢአት እንደ ሞታችሁ፣ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ስለዚህ ክፉ መሻቱን ትፈጽሙ ዘንድ በሟች ሥጋችሁ ላይ ኀጢአት እንዲነግሥበት አታድርጉ። ብልቶቻችሁን የክፋት መሣሪያ አድርጋችሁ ለኀጢአት አታቅርቡ። ይልቁንስ ከሞት ወደ ሕይወት እንደ ተሻገሩ ሰዎች አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ መሣሪያ አድርጋችሁ ለእግዚአብሔር አቅርቡ። ከጸጋ በታች እንጂ ከሕግ በታች ስላልሆናችሁ ኀጢአት አይገዛችሁምና። እንግዲህ ምን ይሁን? ከሕግ በታች ሳይሆን ከጸጋ በታች በመሆናችን ኀጢአት እንሥራን? በጭራሽ አይገባም። ራሳችሁን እንደ ባሪያ አድርጋችሁ ስታቀርቡ ለምትታዘዙት ለእርሱ ይኸውም ወደ ሞት ለሚወስደው ለኀጢአት ወይም ወደ ጽድቅ ለሚያደርሰው ለመታዘዝ ባሮች እንደሆናቸው አታውቁምን? ነገር ግን የኀጢአት ባሮች የነበራችሁ ቢሆንም ለተሰጣችሁለት ትምህርት በሙሉ ልብ የታዘዛችሁ በመሆናችሁ እግዚአብሔር የተመሰገነ ይሁን። ከኀጢአት ነፃ ወጥታችሁ የጽድቅ ባሪያዎች ሆናችኋል። በተፈጥሮ ደካሞች ስለሆናችሁ በሰው ቋንቋ ይህን እላለሁ፣ ብልቶቻችሁን በባርነት ለርኩሰትና እየባሰ ለሚሄድ ክፋት ታቀርቡ እንደነበር አሁን ደግሞ ወደ ቅድስና ለሚወስደው ጽድቅ ባሪያ አድርጋችሁ አቅርቡ። የኀጢአት ባሮች ሳላችሁ ከጽድቅ ነፃ ነበራችሁ። አሁን ከምታፍሩበት ነገር ያን ጊዜ ምን ጥቅም አገኛችሁ? የዚያ ነገር ውጤት ሞት ነው። አሁን ግን ከኀጢአት ነፃ ወጥታችሁ የእግዚአብሔር ባሮች ሆናችኋል። የምትሰበስቡትም ፍሬ ወደ ቅድስና ያመራል፣ መጨረሻውም የዘላለም ሕይወት ነው። የኀጢአት ደሞዝ ሞት ነውና የእግዚአብሔር ስጦታ ግን በጌታችን በክርስቶስ ኢየሱስ የዘላለም ሕይወት ነው።